አሁን ላይ በእግር ኳሱ ዓለም በርካታ ባለተሰጥኦና ድንቅ ወጣት ተጫዋቾች በእግር ኳሱና በሜዳው ላይ እየነገሱ ይገኛሉ። ታዲያ በዚህም በእግር ኳሱ ዓለም በተለይም በፕሪሚየር ሊጉ ድንቅ ብቃታቸውን እያሳዩ ካሉ በተለይም በተከላካይ ስፍራ አስደናቂ ጊዜን እያሳለፉ ከሚገኙ ተጫዋቾች መካከል የበርካታ ከዋክብት መፍለቂያ ከሆነችው ሀገረ ኔዘርላንድ የተገኘው የቶተንሃሙ የ24 ዓመት ተከላካይ ሚኪ ቫን ደ ቨን አንደኛው ነው። ውድ የብስራት ኤፍኤም ዩቲዩብ ተከታታዮች በዛሬው መሰናዷችን ስለ ብርቱካናማዎቹ ኮከብ ተከላካይ ሚኪ ቫን ደ ቨን እናነሳለን። ቫን ደ ቨን ውልደቱ በኔዘርላንድ ወርመር ከተማ አፕሪል 19 2001 ነው። የእግር ኳስ ህይወቱንም በዛው በቮለንደም የጀመረ ሲሆን በዛም አካዳሚ ከ2013 እስከ 19 ያሳልፋል። ተከላካዩ ከ2019 እስከ 21 በቮለንደም ዋናው ቡድን ቆይታን ያደረገ ሲሆን ተስፋ ሰጪና ብሩህ ጊዜን ማሳለፍ ችሏል። ቫን ደ ቨን በቮለንደም ባሳየው ብቃትም በ2021 የጀርመኑን ክለብ ወልፍስበርግን ተቀላቅሏል። ተከላካዩ በጀርመንም ልክ በኤርዲቪዚዮን እንዳሳለፈው አይነት ድንቅ ጊዜን ማሳለፍ የቻለ ሲሆን ከ2021 እስከ 2023ም በዛ መቆየት ችሏል። የሰሜን ለንደኑ ክለብ ቶተንሃም በአሰልጣኝ አንጄ ፖስቴኮግሉ እየተመሩ በ2023 ኦገስት ወር ይህንን ወጣት ድንቅ ተከላካይ በ50 ሚሊዮን ዩሮ የግላቸው አድርገውታል። የብርቱካናማዎቹ ተከላካይም በስፐርስ ቤት በመጀመሪያው ውድድር ዓመቱ ጥሩ ጊዜን ማሳለፍ የቻለ ሲሆን ከፕሪሚየር ሊጉ ጋር በቶሎ መላመድ ችሏል። በመጀመሪያው ውድድር ዓመቱም የደጋፊዎች ዓመቱ ምርጥ ተጫዋች መባል የቻለ ሲሆን በተከላካይ ስፍራ ላይም ገና በመጀመሪያው ውድድር ዓመቱ ከክርስቲያን ሮሜሮ ጋር የፈጠሩት ጥምረት አስደናቂ ነበር። ቫን ደ ቨን በ2024-25 የውድድር ዓመት በሚገባ ራሱን አጎልብቶና አሳድጎ የመጣ ቢሆንም ተከላካይ ስፍራው ላይም ከአርጀንቲና የተከላካይ ክርስቲያን ሮሜሮ ጋር የነበራቸውን ያንን ድንቅ ጥምረት ማስቀጠል ቢችልም ተደጋጋሚ ጉዳቶች አቅሙን የበለጠ አጉልቶ እንዳያሳይ እንቅፋት ሆነውበትም ነበር። ተጫዋቹ ከኋላ መስመር እየተነሳ ኳስ በመግፋት ለግብ የሚሆን ኳስ አመቻችቶ ያቀብላል። በመከላከሉም ድንቅ እንቅስቃሴን ሲያስመለክተን ቆይቷል። ስፐርሶች በፖስቴኮግሉ እየተመሩ በአውሮፓ ሊጉ ፍጻሜ ማንቸስተር ዩናይትድ 1-0 በማሸነፍ ከ17 ዓመታት በኋላ ዋንጫ ሲያሸንፉም ትልቁን አስተዋጽኦ ማበርከት ችሏል። ሚኪ በዘንድሮው ውድድር ዓመትም በአዲሱ አሰልጣኝ ቶማስ ፍራንክ ስር ድንቅ ጊዜን እያሳለፈ የሚገኝ ሲሆን የቡድኑ ወሳኝ ተጫዋችም ጭምር ነው። ቫን ደ ቨን በቶተንሃም ቤት ድንቅ ጊዜን እያሳለፈ ከሚገኙ ተጫዋቾች መካከል ግንባር ቀደሙ ሲሆን ከክለብ ባሻገርም በብሔራዊ ቡድኑ በአሰልጣኝ ሮናልድ ኮማን ስር በዓለም ዋንጫ ማጣሪያ በመሃል ተከላካይነት እንዲሁም በግራ መስመር ተከላካይነት ተሰልፎ በመጫወት ድንቅ እንቅስቃሴን እያስመለከተ ሲሆን ብርቱካናማዎቹም የ2026 የዓለም ዋንጫን ለማሸነፍ ይረዱናል ብለው ከሚያስቧቸው ወጣት ድንቅ ተጫዋቾች መካከል ግንባር ቀደሙ ሚኪ ቫን ደ ቨን ነው። ውድ የብስራት ዩቲዩብ ተከታታዮች ለዛሬ ስለ ሚኪ ቫን ደ ቨን ያሰናዳንላችሁ መሰናዶ ይህንን ይመስላል። በሌላ መሰናዶ እስክንገናኝ ድረስ ቸር ሰንብቱን። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግም ይቀላቀሉን።